በይቅርታ ውስጥ ይቅርታ ጠያቂና ይቅርታ አድራጊዎች አሉ። ይቅርታ ጠያቂው ገብቶት ያደረገው ነገር ተረድቶ ይቅርታ ይጠይቃል። የመጀመሪያው ይቅርታ አድራጊም ደግሞ ተቀብዬሃለሁ፣ ይቅርታ አድርጌልሃለሁ ብሎ ሁለቱ ውስጥ የሚፈጠር ስምምነት ነው። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥሩ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንን ይበጃል ይጠቅማል የምንላቸውን ታሪኮች ይዘን የምንቀርብበት ፕሮግራም ነው። እንግዲህ ይህንን ቤት ደግሞ ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱን እየጠየቅን የዚህ ፕሮግራም አዘጋጅና አቅራቢ ለማሽታደራች ነጋነኝ አብራችሁን እንድትቆዩ እጠይቃችኋለሁ። ለዛሬ ይዤላችሁ የቀረብኩት ፕሮግራም ይቅርታ በሚል ነው። ይቅርታ ምንድን ነው? ይቅርታ አንድ ሰው በደልን በድሎ ሌላውን ሰው ጥፋተኛ ነኝ ብሎ የሌላው ሰው ስሜት እንዳይጎዳ የሚጠይቀው ጥያቄ ነው። በይቅርታ ውስጥ ይቅርታ ጠያቂና ይቅርታ አድራጊዎች አሉ። ይቅርታ ጠያቂው ገብቶት ያደረገው ነገር ተረድቶ ይቅርታ ይጠይቃል። የመጀመሪያው ይቅርታ አድራጊም ደግሞ በቃ ተቀብዬሃለሁ፣ ይቅርታ አድርጌልሃለሁ ብሎ ሁለቱ ውስጥ የሚፈጠር ስምምነት ነው። ነገር ግን ይቅርታ ጠያቂው ይቅርታ ሲጠይቅ ይቅርታ ተቀባዩ ደግሞ ባያደርግ ምን አይነት ትርጉም አለው መሰላችሁ? ነው ላደረክልኝ በቀል እበቀልሃለሁ፣ በቀጥታም በተዘዋዋሪ እበቀልሃለሁ፣ ጠብቀኝ ማለቱ ነው። ነገር ግን ይሄ ሰው ከልብ በሆነ ይቅርታ ለጠየቀው ሰው ይቅርታ ቢያደርግለት ነፃ ይወጣል ማለት ነው። ሌላው ይቅርታ ሰዎች ሲጠይቁ ምንም ሳይበድሉ ነገር ግን ሌላው ሰው የበደለኝነት ስሜት ከተሰማው ያንን ሪሌሽንሺፕ ላለማጣት እንዲቀጥል ከመፈለግ የተነሳ ኢቭን ያለ ጥፋቱ ይቅርታ ሊጠይቅ ይችላል። አሁንም ይሄ ገብቶት ያ ሰው በዚያኛው ወገን ይቅርታ ቢደረግ ሪሌሽንሺፑ ሊቀጥል ጤናማ ሊሆን ይችላል። ነገር ግን ያኛው ወገን አሁንም ይቅርታ ማድረግ ባይፈልግ ጊዜና ቀን ጠብቄ እበቀልሃለሁ ማለት ነው። ይሄ የሁለተኛው ይቅርታ በጣም ማቹር ያደረገ ይቅርታ ነው። ለምሳሌ ክርስቶስ መስቀል ላይ ተሰቅሎ ያለ ሲገርፉት፣ ሲተፉበት፣ ሲያንገላቱት አንድ ነገር አለ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሚገርም ጠልቅ የሆነ ይቅርታ ነው። እየተገረፈ እየተሰቃየ እኮ ነው፣ ግን ይቅር በላቸው። የሚበድሉትን የሚያሰቃዩትን ደግሞ ማን እንደሆነ ስላልተረዱ ስላላወቁ ነው። አንዳንድ ጊዜ ሰዎች ሳያውቁ ማንነታቸውን የሰዎችን ማንነት ሳይረዱ በተሳሳተ ኢሜጅ ሰዎችን ሊከሷቸው ወይም ደግሞ እንደበደሏቸው አድርጎ ሊቆጥሩ ይችላሉ። ሆኖም ግን ማቹር ያደረገ ሰው ደግሞ የሚያደርጉትን ስለማያውቁ ይቅር በላቸው ካለ እጅግ ጤንነቱን የሚጠብቅ በጣም ድንቅ ሰው ነው ማለት ነው ያ ሰው። ስለዚህ ይቅርታ እጅግ ለሰው ልጆች ወሳኝ ነገር ነው። ሰው ከራሱ ጋር ይቅርታ ሊጠይቅ ይገባል። ራሳችንን መልሰን ለምን በሀሳባችን እንሳሳታለን፣ ራሳችንን እንበድላለን። አንዳንዴ የማይገቡ ነገሮችን እናደርግና ማንም ሰው እንኳን ባያውቅ እኛው ራሳችን የምናውቀው ራሳችንን የበደልነውን በደል ይቅርታ እንጠይቃለን። ራሳችንን ያኔ ነፃ እንወጣለን። አይደለም ደግሞ እግዚአብሔር ይቅርታ ይጠየቃል። ለምን? እግዚአብሔር ሁሉን የሚያይ የሚያውቅ ስለሆነ። ስንበድል እግዚአብሔርን ይቅርታ መጠየቅ በእውነት ፍጹም የሆነ ፈውስን እናገኛለን። ሰው ከእግዚአብሔር ፈውስን ለማግኘት ሌላውን ሰው ይቅር ማለት ነው ያለበት። ከእግዚአብሔር ጋር ፌሎሺፕ የሚፈልግ ሰው ሰዎችን ይቅር ማለት ነው ያለበት። ካልሆነ ከስረናል። በሰዎች ላይ ክፉ ቂም ይዘን ቀን እየጠበቅን ሰዎችን ልንበቀላቸው የሆነ ነገር ልናደርጋቸው እየጠበቅን ከሆነ ስህተት ነው። ከእግዚአብሔር ጋር ህብረት የለንም። ከእግዚአብሔር ጋር ግን ህብረት እንዲኖረን ሉቃስ 6 ላይ እንዳለው የበደሉንን ይቅር ብንል የሰማዩ አባታችን እኛን ይቅር እንደሚለን፣ ደግሞ የበደሉንን ይቅር ባንል የሰማዩ አባታችን ይቅር እንደማይለን ይናገራል። ስለዚህ ይቅርታ መንፈሳዊ ልምምድ ነው።
አንድ ክርስቲያን ወይም መንፈሳዊ ነኝ የሚል ሰው የይቅርታ ልብ ከሌለው በፍጹም እንደገናም ደግሞ ይቅርታ መጠየቅም የበደለ ሰው ራሱ ገብቶት በድያለሁ ይቅርታ ማለት አለበት። ግን ይቅርታ የማያደርግ ሰው ደግሞ እጅግ የተጎዳ የሚያሳዝን ፍጥረት ነው። በጣም ራሱን ይጎዳል፣ የራሱን መንገድ ይጎዳል፣ ከእግዚአብሔር ጋር ያለውን መንገድ ያበላሻል። አይደለም ከሰው ከእግዚአብሔር ጋር ያለውን መንገድ ያበላሻል። ስለዚህ ይሄ በጥበብ በማስተዋል የምናደርገው ይቅርታ ነው። የሚገርማችሁ በይቅርታ ሰበብ ደግሞ አንዳንድ ጊዜ ሰዎች ያጠቁት እንዳለ ጥቃት እንዳለ ሆኖ አላረካ ሲላቸው ወደዚያ ሰው ይቅርታ በማለት ተመልሰው ድጋሜ መንገድ ሲያገኙ ያንን ሰው ለማጣት የሚዘጋጁ ሰዎች አሉ። መጀመሪያ በድለውታል ያንን ሰው ጀስት መንገድ ያጣሉ። ድጋሜ ለሌላ በዚያ በደል የተነሳ ክፍተት ይኖራል። እንደገና ድጋሜ ሌላ በደል ለመስራት መንገድ አመቻችተው ይቅርታ የሚሉ ሰዎች አሉ። ከዚያ በኋላ ከይቅርታ በኋላ በሚገቡበት መንገድ ሌላ ኃይለኛ ጥፋት፣ ሌላ አይነት በቀል ተበቅለው የሚወጡ ሰዎች አሉ። እንደዚህም አይነት ይቅርታዎችን ደግሞ በደንብ አድርገን ልናይ ይገባል። አንድ ታሪክ ልንገራችሁ። ሁለት እጮኛሞች ናቸው። ረጅም ጊዜ በጓደኝነት ቆይተው ነበረ። ባላወቀችው መንገድ በድሏት ብዙ ገንዘብም ነበራቸው የተዘጋጁት ብዙ፣ ያንን ሁሉ ይዞ ጠፋ። በጣም አዘነች፣ በጣም ተሰበረች። ድጋሜ ሌላ ሰው እንኳን መቅረብ እንዳትችል ሆና ያቺ ሴት በጣም ቆየች። በጣም ተወደው ነበረ፣ ትልቅም እቅድ ነበራቸው። ግን ለምን ያ ሀፕን እንዳደረገ ባልገባት መንገድ እየተዘጋጁ ለትዳር እየተዘጋጁ ባሉበት ጊዜ ውስጥ ነበር የሆነው። ብቻ 2-3 ዓመት ጠፋ። እሷም 2-3 ዓመት በተሰበረ ልብ ቆየች። ግን ከ3 ዓመት በኋላ ያ ሰው ተመልሶ መጣ። እግሯ ላይ ወደቀ። ሰዎችን ይዞ በድያታለሁ፣ አሳዝኛታለሁ ብሎ እግሯ ላይ ወደቀ። በጣም ደስ አላት። ለምን? የምትወደው ዋጋ የከፈለችበት ሰው ስለነበረ የእውነት ይቅርታ ያደረገላት መሰላት። እንደገና ያ ሪሌሽን ሜንቴን ተደርጎ ተቀጠለ። አሁንም ለወደፊቱ አንድነት የሚያስፈልጋቸውን ነገር ድጋሜ እንደገና በአዲስ መልኩ ትጋት ጀመሩ። ብዙ አልቆየም። በዚህ ፕሮሰስ ውስጥ እያሉ ከ8 ወር በኋላ ምናምን ሆስፒታል ገባ ታሞ። ሆስፒታል ሲገባ ያው አብራውን ያለችው ተጠራች፣ ልታስታመው ሄደች። የተመለሰው ለካስ እሱ በሄደበት መንገድ በነበረው ጉዞ HIV ቫይረስ በሰውነቱ ውስጥ ተገኝቷል፣ ሰምቷል። ግን እሱ ሞቶ እሷ እንዳትኖር አያችሁ ምን አይነት ክፉ በቀል እንደሆነ። ይቅር ብሎ የመጣው ይቅርታ የጠየቃት ለካስ ሊበል ምን አደረገችው? እና አንዳንድ ሰዎች በድለዋቸው ሄደው ሲመለሱ ሊያደርጉት ያለ ሌላ ሀሳብ ሲኖራቸው እንደሚመለሱ እንዳትዘነጉ ጥንቃቄ ማድረግ ነበረባት። 3 ዓመት ሄዶ የመጣን ሰው HIV ምርመራ ሳታደርግ መልሳ ከሱ ጋር ጆይን ማድረግ አልነበረባት። በኋላ ሰው ታሞ ሞተ። ከዚያ ችግሩን ካወቀች ጊዜ ጀምሮ አልተጣጣች፣ ተጨነቀች፣ ታመመች፣ ስትረስ ውስጥ ገባች። ብዙም አልቆየችም፣ እሷም ታመመች። ቤተሰቦቿ ተረባረቡ፣ ሊያድኗት አልቻሉ፣ ሞተች። አያቸው የይቅርታ አይነት። አንዳንድ ይቅርታ ለማጥፋት የሚመጣ ይቅርታ አለ። ይሄ እንደነዚህ አይነት ክፉ ልብ ያላቸውን ሰዎች ለይቶ ማወቅ ያስፈልጋል። ግን ይቅርታ ለሰዎች እጅግ አስፈላጊ ነው። እኔ ዛሬ እዚህ በሶሻል ሚዲያ ስለ ይቅርታ እያስተማርኩ ነው። ምናልባት አሁንም እኔ ራሴን ወክዬ ማለት ነው በፊት በአደኩበት አካባቢ እንደገናም በስራ ቦታ በተለያየ መንገድ አሁንም የበደልኳችሁ ያሳዘንኳችሁ ብትኖሩ በእውነት ለእግዚአብሔር ፊት ይቅርታ እጠይቃለሁ። ከልብ የሆነ ይቅርታ ነው የምላችሁ። ላሳዘንኳችሁ፣ በእኔ ምክንያት ያዘናችሁ ሰዎች ብትሆኑ፣ በእኔ ምክንያት የተሰበራችሁ ሰዎች ብትኖሩ ይቅርታ እጠይቃለሁ። ይህ የሚጠቅመው እኔን ነው። ሰው ይቅርታ መጠየቁ ራሱን ይጠቅመዋል። በጣም ነፃ ነው የሚወጣው አንድ ሰው። ስለዚህ ይቅርታ መጠያየቅ፣ በተለይ መንፈሳዊ ተቋማት ውስጥ ያላችሁ ሰዎች ያለ ይቅርታ እግዚአብሔርን ልታዩት አትችሉም። በፍጹም አይታይም።
እግዚአብሔር ይቅር እያለን እንድንቀጥል ነው እየመረጠ። ትዳር ያለ ይቅርታ መሄድ አይችልም፣ ወደፊት ስታክ ያደርጋል፣ ይቆማል። ይቅርታ ሲኖር ግን ትዳር ይቀጥላል። ማህበራዊ ግንኙነት ይቅርታ ሲኖር ይቀጥላል። ከክፉ ልብ ክፉ ከሚያስቡ ሰዎች ይቅርታ መጠንቀቅ ቅድም እንዳነሳሁት። ነገር ግን በንጹህ ልብ ደግሞ ይቅርታ እየጠየቁ ይቅርታ እያደረጉ መኖር ይሄ ክርስቲያናዊ ግዴታም ነው፣ መጽሐፍ ቅዱሳዊ ነው። ማቴዎስ 11 ላይ አባታችን ሆይ የሚለው ጸሎት ውስጥ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል። እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን። ሰው የበደለውን ሰው ይቅር ማለት አለበት። ይቅር ማለት ምን ማለት ነው? አልበቀልህም። እኔ አንተ ላደረክብኝ ለሰራኸው ነገር ሪዋርድ ምንም ነገር አላደርግም፣ ትቼሃለሁ ማለት ነው። አንዳንድ ጊዜ ሰዎች ከበደሉ በኋላ ወደ ይቅርታ ሲገባ በይቅርታ ውስጥ ሰውየው የተበደለውን በደል ረስቶታል ማለት አይደለም። አይረሳም፣ በእውነት አይረሳም። ካላመመው የአእምሮ የማስታወስ ችሎታ ችግር ካልገጠመው እያንዳንዱን ኢንሲደንት ያስባል፣ የሆነበትን ያውቃል። ግን እያወቀ ለዚያ ለተደረገበት ነገር መልስ ላለመስጠት መፈለግ ነው ይቅርታ። አልፈልግም ማለት ነው። ባደረክብኝ ልክ እኔ አላደርግብህም ማለት እኮ ነው ይቅርታ። ነገር ግን አላደርግም፣ ይቅርታ አላደርግም፣ ጠብቀኝ፣ አንድ ቀን ጊዜና ሁኔታን ጠብቄ የሆነ ነገር ታደርግብሃለሁ ብለው ደግሞ የሚጠብቁሃሉ። ያ ሰው ይቅርታ የጠየቀው ሰው ነፃ ወጥቷል። ባለ ዕዳ ይቅርታ ያላደረገው ሰው ነው ዕዳ ተሸክሞ ነው የሚዞረው። በዘመኑ ትልቅ ድንጋይ ተሸክሞ ይዞራል ማለት ነው። ከዚህ የተነሳ ይቅርታ መጠየቅም ይቅርታ ማድረግም የማይችሉ ሰዎች በእውነት ለትልቅ የስነ ልቦና ችግር የተጋለጡ ናቸው። ይታመማሉ፣ በጣም ህመም አላቸው፣ ጥሩ እንቅልፍ አይተኙም። ለምን? እንዴት አድርገው ያንን ሰው እንደሚጎዱት ነው የሚያስቡት እንጂ ሰላም የላቸውም። ስለዚህ ጤንነት እንዳይዛባ፣ ስሜት እንዳይዛባ፣ ከሌሎች ጋር የሚኖረን ግንኙነት እንዳይዛባ ይቅርታ ወሳኝ ነገር ነው። ስለዚህ ይቅር እየተባባሉ መሄድ። ይሄ ይቅርታ የሚገርማችሁ እንደ ግል፣ እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ሀገር፣ በአገር ደረጃ እንኳን ሀገር ከሀገር ይቅርታ ሲጠየቅ አይተናል። ይቅርታ ጦርነት ይቅርብን፣ ይቅርታ ተስማምተን አብረን ኖ ይቅር አንልም፣ ይቅር አንልም ያሉት ወገኖች በምን አይነት መልኩ እንደሚመልሱት አይተናል። ስለዚህ የሚበጀው በተለይ ምድራችን የክርስቲያን ምድር ናት ይባላል። መርሃችንም መጽሐፍ ቅዱስ እንደሆነ ይነገራል። ይቅርታ ለቤተ ክርስቲያን ወሳኝ ነው። ለቤተ ክርስቲያን መሪዎች ይቅርታ ወሳኝ ነው። በአንድ ቤተ ክርስቲያን ውስጥ ላሉ ሰዎች ይቅርታ ወሳኝ ነው። አብሮ በአንድ ቤት ውስጥ ለሚኖሩ ወሳኝ ነው። ለወንድምና ለእህት ይቅርታ ወሳኝ ነው። ዛሬ እኮ በአንድ ቤት ውስጥ የሚኖሩ የአንድ እናት ልጆች፣ የአንድ አባት ልጆች አንዱ አንዱን በመፈለግ ይቅር ባለመባባል ጥቂት በሆነች ንብረት ምክንያት ወንድም ወንድሙን ያጠፋል። አያችሁ፣ ምንም የሚገኝ ነገር የለም። ከበቀል ምንም አይገኝም። እንደ አገር ለበቀል የሚሮጡ ሀገሮች አሉ። እርስ በርስ ለምሳሌ ቤተሰብ፣ የማያውቁት ቤተሰብ ልጆች እኮ እዚህ ጋር እዛ ተጣልተው እርስ በርስ ሊጋደሉ ይችላሉ። ነገር ግን ይቅርታ ባለመደራረግ አንዱ የሌላውን ደም እየፈለገ ሲገዳደሉ እናውቃለን። የመልካም አይደለም። ይቅርታ ነው መልካም። ሰዎች ሰላማዊ ኑሮ እንዲኖሩ የሚያደርገው ይቅርታ ነው። ይቅር የሚባባል ቤተሰብ በበዛ ቁጥር፣ ይቅር የሚባባል ማህበረሰብ በበዛ ቁጥር የአገር ደህንነት እየተጠበቀ ይመጣል። የሀገር ሰላም እየተጠበቀ ይመጣል። ስለዚህ እንደ ማህበረሰብ፣ እንደ ሀገር፣ እንደ ግለሰብ ይቅርታን መለማመድ፣ ይቅርታን ማድረግ ወሳኝ ነው። ለምን? ይቅርታ አድራጊው ራሱን ይጠቀማል። ራሱ ነው የሚጠቀመው። ይቅርታ በማድረጉ ከእግዚአብሔር ጋር ያለውን ፌሎሺፕ ነው የሚያስተካክለው፣ ወይም ከእግዚአብሔር ጋር ያለውን ህብረት ያጠነክራል። እግዚአብሔርን በዚያ ደስ ይለዋል። ለምን?
ይቅርታ ብሎ እኮ ነው ያ ሰው እዚህ ጋር የቆመው። የሚኖረውም በይቅርታ ነው። እኛ በደለኞች ኃጢአተኞች ነን። ግን ከበደልና ከኃጢአታችን ነፃ እንድንወጣ እኮ ክርስቶስ ራሱን ሰጥቶ ደሙን አፍሶ ነው እኛ ነፃ ያደረገን። ዋጋ ተከፍሎልን ነው። እኛ ደግሞ ለአንድ ሰው ይቅር ብለን ራሳችንን ለማዳን ምንም ጥረት አለማድረጋችን ራሳችንን መበደላችንን የሚያሳየው። እንግዲህ በአጠቃላይ ስናይ ይቅርታ ከራሳችን ጋር ይቅርታ ራሳችንን መበደል፣ እንደገና ደግሞ እግዚአብሔርን ይቅር ማለት ከሌላ ሰዎች ጋር ባለን ይቅር መባባል አስፈላጊ ነው። ይቅርታ ስናደርግ ወይም ይቅርታ ስንጠይቅ ያለን የህይወት ጤንነት ከእግዚአብሔር ጋር ያለን ፌሎሺፕ በጣም የተስተካከለና ጥሩ ስለሚሆንልኝ ወዳጆች ሌሎችን ሰዎች ይቅር በማለት የበደሉንን ይቅር በማለት ስንት ጊዜ ይቅር እንበል? 7 ጊዜ 7 ጊዜ 7። እንግዲህ ሁሌ ይቅር እያለን እንድንኖር የተፈጠርን ፍጥረታት ስለሆነ በእውነት ይቅርታ ለሁላችንም የሚያስፈልግ የህይወት መስመር ስለሆነ እንደ ቤተሰብ በይቅርታ እንድትታረቁ፣ እንደ ወዳጅ በይቅርታ እንድትታረቁ፣ አብሮ እንኳን መቀጠል ባይኖር የበቀል ልብን ትቶ ስለዚያ ሰው ጥሩ ነገርን እያሰብ መዝለቅ ማለት ነው። እንግዲህ ለዛሬ ያለኝ ፕሮግራም ይሄ ነው። ይህንን ቤት አሁንም ሰብስክራይብ፣ ላይክ እና ሼር በማድረግ ፕሮግራማችን እንድታበረታቱ መልካም ጊዜ ይሁንላችሁ። በሌላ ፕሮግራም እስከምንገናኝ ደህና ቆዩ።